ፍትህ አጥቷል የትግራይ ህዝብ። ከዚህ ከካንሰሩ ከተሰረዘው ህወሓት ወይ አደመ የምትለው መገላገል አለበት ብዬ አምናለሁ። በምን መንገድ? ሰላማዊ መንገድ አይለቁልህ። ያለው አማራጭ ጦርነት ብቻ ነው። ጦርነትን ደግሞ ስታስብ ይበላብን ህዝብ ተመልከት። ዳንስና ጭፈራ ላይ ናቸው። ደም ጠጥተው ስጋ በልተው የማይጠግቡ የፈራነው ጉዳይ ነበር። ትግራይ የጦርነት አውድማ፣ የሽብርተኞች መናኸሪያ፣ ሰላምና መረጋጋት የጠፋባት ትሆናለች። ያ ሁሉ ሚሊዮን ወጣት እየረገፈ ሰላም ወረዳ ውስጥ እዚህ አዲስ አበባ ውስጥ ስላለችው ልጅ እንዴት አድርጋ ወደ አሜሪካን ከነሚስቱ እንደምትወጣ አየህ። ራስ ወዳዶች ናቸው። አንድም ሰው ይዘው ልጆቻቸው እዚህ የሉ የምንለው ለዚህ ከባንዲራ ጋር ትጣላለህ። ኢትዮጵያ ማለት እኮ ትግራይ ነች። እንዴት የኢትዮጵያን ባንዲራ እንኳን አያሳዩ? አንድ እንኳን ይዘው ከባንዲራ ጋር ትጣላለህ? አሁንም ይሄ ኃይል እንደተጣላ ነው። ምንስ ብለህ ነው ልታምነው የምትችለው? ትግራይ ውስጥ ያለው ነገር ቅጥል ይዝ ይገባል። እውነት ነው። አሁን ቅድም ያልነው ማለት ነው። እንደዚህ እያስለቀሱ ጦርነት እየነገዱ መሄድ የለባቸው። ይሄ ቅጥ ካልያዘ ግን ከሻቢያ ጋር ሆነን ጦርነት እንጀምራለን የሚሉ ከሆነ መንግስት ባይጠራኝም መጀመሪያ መዘምተው ነው። ጌታቸው ረዳ እንዲያመልጥ አድርገሃል። የህወሓት አደማ ኃላፊዎችን ትሰልላለህ። ነፃ መሬት ለሚገኙት መረጃ ታቀብላለህ። ግንኙነትም አለ። ከሽመልስ አብዲሳ ጋር ትገናኛለህ። ለአንድ ልጇ አልተጨነቀላትም አለም ገብረዋል ወይም ሌላው እየደነሱ ነው። እሱ ግን ለአንድ ልጁ ተጨነቀ፣ ለአንድ ሚስቱ ተጨነቀ። አንድ እናት 7 ልጆቿን ስታጣ እነዚህ 10 እና 50 የማይሞሉ ሰዎች ናቸው እንደዚህ ያደረጓት ያሉት። አሁን የጨፈር ነው ሌላ ለመውሰድ እንደገና ሌላ ደግሞ ደም ለመምጠጥ እነዚህንማ ማስወገድ። እንደውም እኔ አሁን ሐሳቤን ቀይሬያለሁ። በእውነት በቃ እነዚህ ነፃ መሬትን እደግፋለሁ። እነዚህን ነገሮች እያየው መቀጠል የለበትም። እነዚህን ነው ታርጌት ማድረግ ያለባቸው። በአስቸኳይ ይሄኛው ማተም ሰባሪ ቡድን ወጥቶ የቀድሞ በጌታቸው የነበረው አስተዳደር እንዲመለስ የሚል ነው። በጣም ብዙዎች የመቀሌ ነዋሪዎች በውሳኔው ተደስተዋል። ሰላም ጤና ይስጥልኝ ተመልካቾቻችን፣ እንደምን ሰንብታችኋል? የምትመለከቱት በአማራጭነት ይዘን የቀረብነውን አዲስ ጉዳይ ቻናላችን ነው። ዛሬም እንግዲህ እንደተለመደው ፕሮግራሙን ለእናንተ ለማድረስ ጋዜጠኛ ሪያ ተስፋማርያም እና ሮቤል ምትኩ እዚህ ስቱዲዮ ተገኝተናል። መልካም ጊዜ እንዲሆንላችሁ ከወዲሁ ተመኘን። አሪያ እንዴት ነህ? ሰላም ሮቤል። ዛሬም እንግዲህ በዕለተ ቅዳሜ በርከት ያሉ አዳዲስ መረጃዎችን ይዘን መተናል። ከዛ በፊት እንግዲህ ለተመልካቾቻችን ቻናላችንን ሰብስክራይብ፣ ሼር ማድረጉን እንዳትረሱ። ከስር በሚታየው ቁጥራችን ደግሞ በቴሌግራም ማንኛውንም ለፕሮግራማችን ይሆናል ብላችሁ የምታስቡትን መረጃ ጥቆማ ብታደርሱን መልሰን ወደ እናንተ የምናቀርብ ይሆናል። ከዚህ ለጎን ደግሞ ፕሮግራማችን በተጠናከረ ሁኔታ ወደ እናንተ በተከታታይ ሳምንታት በተከታታይ ቀናት ለማድረስ 1375 369 919 1375 369 919 አሪያ ተስፋማርያም ብላችሁ በኢትዮጵያ ንግድ ባንክ አካውንት ድጋፍ ብታደርጉልን ለምስጋናው እዚህ ተገኝተን ወደ እናንተ ተከታታይ ፕሮግራሞችን ማድረሱን እንቀጥላለን። ወደ ዋናው ፕሮግራሞቻችን ወደ ዋናው አጀንዳዎቻችን ከመግባታችን በፊት አጠር ያሉ መረጃዎች አሉ። እንግዲህ የኤርትራ መንግስት በኢትዮጵያ ላይ እንግዲህ ይፋ የሆነ የቃላት ጦርነት ወይም ደግሞ ትንኮሳዎችን ማጠናከሩን ቀጥሏል። ከዚህ ቀደም ፕሬዚዳንት ኢሳያስ አፈወርቂ የተናገሩት ንግግር እንዳለ ሆኖ እንግዲህ ኢትዮጵያ ታይቶ በማይታወቅ ትርምስ ውስጥ ገብታለች ሲል ደግሞ የኤርትራ ማስታወቂያ ሚኒስቴር ትናንት ዓርብ ዕለት መግለጫ ወጥቷል። ኢትዮጵያ ካላት ጂኦፖለቲካዊና ስልታዊ ጠቀሜታ፣ የህዝብ ብዛትና ተጽዕኖ አኳያ በአፍሪካ ቀንድ ጠቃሚ ሀገር መሆኗ ጥርጥር የለውም ያለው ሚኒስቴር መስሪያ ቤቱ በኤክስ ገጹ ላይ ያሰፈረው ጽሁፍ፣ ይሁን እንጂ በተለይም ሀገሪቱ በብልጽግና አገዛዝ ስር ከወደቀች በኋላ ታይቶ የማይታወቅ ትርምስ ውስጥ ገብታለች ሲል ከሷል። ኢትዮጵያ ሀገርና ሀገራዊነት በመስቀለኛ መንገድ ላይ በሚል ርዕስ ባጋራው ጽሁፍ በአሁኑ ወቅት በኢትዮጵያ በሁሉም ደረጃ የችግሩ ብቸኛ መፍትሄ የትጥቅ ትግል ነው ብለው በማመን ነፍጥ ያነገቡ ወገኖች መኖራቸውን ተከትሎ ኢትዮጵያውያን ሉዓላዊነታቸው እንዳይደፈር፣ አንድነታቸው እንዳይሸረሸር ስጋት ውስጥ ገብተዋል ካለ በኋላ የሀገሪቱ መንግስትም የሚታየውን የፖለቲካና የጸጥታ ሁኔታ ለመፍታት ብስለትም ሆነ ብቃት የለውም ሲል እንግዲህ በአደባባይ ወርፏል። ነገሮች እንግዲህ እየተካረሩ መጥተዋል። ወዴት ይሄዳሉ የሚሉ ብሎ እንግዲህ የምናየው ነው የሚሆነው። እንግዲህ በሁለት በጣም በአንድ ሳምንት ጊዜ ውስጥ እንግዲህ 2 የሀገሪቱ ትልልቅ ባለስልጣናት በይፋ እንደዚህ አይነት መረጃ እንግዲህ ትንኮሳ ለመጀመር ሲፈልጉ ላለፉት 35 ዓመታት እንዳየናቸው እንደዛ ነው የሚያደርጉትና ቃል በቃል አላስታውሰውም፣ ግን ማታ ነው ያየሁትና ዶክተር አብይ ለመጀመሪያ ጊዜ ወደ አስመራ ሄደው ሲመለሱ አገኘኋቸው ይላሉ ጀነራል ዮሐንስ እና
እንዴት አገኘው ኢሳያስን አስመራ እንዴት አገኛት ስለው በደረቀ ፀሐይ ምንድነው እንደዚህ የጠወለገ ምናምን እንደዚህ አንበ አይተዋል እርሱ እና እንደዛ ይላል ሮቤልና ሁለተኛ አንዱ ባለፈው ስለ ኤርትራ ምናምን ስናወራ ምን አገባ ነው ምናምን ነገር አለ ስለ ኤርትራ ምን አገባ ኢሳያስ ምን አገባው ስለ ኤርትራ ስለ ኢትዮጵያ ለምን እነሱን ተው ለምን ምን አገባችሁ ለምን አይሏቸው እኛ ስለሚመለከተን ጉዳይ ነው የምናወራው ሁለተኛ ኢሳያስን ስለምን እንደዛ ይሉትም ለምን ይሄን በጃጁ ሽማግሌዎች መመራትን እንደ ትልቅ ነገር አድርገው ይሄ ሰውዬ ኦሬዲ አንድ ግሩ ጉድጓድ የገባ ነው አብቅቶለታል የኤርትራ ወጣት እንዴት ነው በዚህ ሽማግሌ ሰውዬ የሚመራው በቃ ማለት በሙሉ አይታቸዋል ኮታቸው ላይ ተንጠልጥሎ ከመጃጀታቸው የተነሳ የሉም አንድ የሆነ እስቲ የለወጠላት ምግቡ በምግብ ራሷን እንድትችል ኤርትራ ማለት ህብረተሰቡ ኑሮ እንዲለወጥ ያደረገው ነገር ምንድነው ኢሳያስ ብለህ ብትል ምንም አስመራ ውስጥ ያለ ሆቴል እንደታቀፈ እና ይሄ ነው ያለው ስለዚህ ይሄ እነዚህ ምንድነው የዘፈን የምን ዳርዳርታ የሚባል ነገር አለና የዛ አይነት አካሄድ ነው እየሄዱ ያሉት ግን እጃቸውን ያገኛሉ መልካም እንግዲህ እዚህ ስክሪን ላይ የምንመለከተው አንድ አንጋፋ እግር ኳስ ተጫዋች አለ ወደሱ ከማለፋችን በፊት ግን አንድ ምናልባት መንደርደሪያ እንዲሆነን ስለ ስፖርቱ አንድ ነገር ጠቁም እናድርግ እንግዲህ ከሰሞኑ በማህበራዊ ሚዲያ ላይ ሲንሸራሸር ነበር ሄኖክ አዱኛ የተባለ ኢትዮጵያዊ እግር ኳስ ተጫዋች እንግዲህ 107,000 የአሜሪካን ዶላር በካሳ መልክ ተከፍሎታል ሄኖክ አዱኛ ባለፈው ዓመት የቅዱስ ጊዮርጊስ ቆይታውን ካገባደደ በኋላ ለግብፁ ሐራስ ኤልሁዳዲ ወይም ደግሞ ጦር ለመጫወት ባለፈው ክረምት ወደ ካይሮ አምርቶ ነበረ በክለቡ ውል ቢኖረውም ከወራት ቆይታ በኋላ እንግዲህ ክለቡ ሳይታሰብ ውሉን አቋርጧል እንግዲህ አንዳንድ መረጃዎች እንዳመላከቱት አሰልጣኙ ቢፈልጉትም የክለቡ የቦርዱ አመራሮች ግን እንዴት ኢትዮጵያዊ ተጫዋች የመከላከያ ቡድናችን አባል ይሆናል ሆኖ ይፈርማል በማለት ነው በጣም የሚገርም ነው እንግዲህ እግር ኳስ የሰላም ነው ይባላል እንግዲህ ምን ድረስ እንደተገደለ የሚያሳይ ነው አንድ ነገር ካሳ ሳይከፈለው መሰናበቱን ተከትሎ እንግዲህ ወኪሉ ለፊፋ ከሶ ተጫዋቹ ካሳ ማግኘቱ ይፋ ሆኗል በዚህ መሰረትም የግብጽ 5,361,884 ፓውንድ በካሳ እንዲከፈለው ተወስኗል ይህም በዛሬ የገበያ ሲመነዘር 14,526,837.83 ሳንቲም የኢትዮጵያ ብር ይደርሳል እንግዲህ ይሄ ጥሩ ነገር ነው ልጁ ግን ያው ዞሮ እንኳን ካሳ አገኘው ትልቁ ነገር ሞራልም ጉዳት ይደርስ ነበር እዛ ድረስ ሄዶ እንደገና ግን ጭራሽ በፖለቲካ አይነት ነገር ተደርጎ ስትመለስ ጥሩ አይመጣም ነበር አይ አንድ ነገር ልንገርህ በነገራችን ላይ እኔ አሁን የግብፅን ክለብ የጦሩን ክለብ ሳላደንቅ አላልፍ ለምን በለኝ የግብፅ ደጋፊ ምናምን ሆኜ አይደለም የኢትዮጵያ መቻል ቡድን ወይም ጦሩ ውስጥ የውጭ ተጫዋቾች አሉ አሁንም አሉ እንዴ ታዲያስ ምንድነው የምታወራው ከበረኛ ጀምሮ ምናምን ታዲያ ይቁም ተብሎ ሊቆም አልቻለም እና በጣም የሚገርም ነገር አንድ ስብሰባ ላይ ዮሐንስ ሳህሌ ምን አለ እሱ ነበር እነዚህ ነገሮች ያመጣው ወደ መቻል ግን አምጥቶ ተጫዋችም የፈየደው ነገር የለም በክለብ ውስጥ ገባ አንድ ወጣ አንድ ቦር 250,000 ነው 300,000 ከፈለው የነበረው አንዱ አጥቂ ተብሎ ዮሐንስ ሳህሌ ያመጣው አንድ አመት ሙሉ ተጫውቶ ስንት ጎል የሚያገባ ይመስላል ገምት ምን ያክል ጎል መገመት ይችላል አይ መቼም አጥቂ ከሆነ እንደው አነሰ ከተባለ 15 12 አንድ ጎል ነው ያገባው አንድ ጎል አጥቂ ተብሎ በየወሩ 200-300,000 የሚከፈለው በታሪኩ መቻል የውጭ ተጫዋቾች ያስፈርሙ ያውቃል እነዚህ የውጭ ተጫዋቾች የሚባሉት ደግሞ እኮ የሀገርህን እግር ኳስ የሚለውጡልህ ቢሆን ለምሳሌ ምድር ጦር ባለፈው መቻል እንትን ተወዳድሯል የምንድነው የአፍሪካ በአስከፊ ውጤት ነው ውጤቱ የተጠናቀቀው ባንክም ተመልከተው ለምንድነው እንደዚህ የሆነ ይሄ ውጤት የማያመጣ ከሆነ ለምን ከስር ታዳጊዎች እንትናል ከየጦሩ ክፍል የተወጣጡ ነበርኩ እነ ሙሉዓለም እጅጉ እና ዓለም ሰግዳለች እነ ማሙዬ እነ በለጠ ወዳጆ በጣም ጥራልኝ በቃ እና እነዚህ ሁሉ እነ ሚኒሊክ አሁን አንተ ሰፈር አለ ታክሲ ይነዳል እነዚህ ሁሉ ምርጥ ተጫዋቾች የወጡት ከጦሩ የተወጣጣ ነው እንጂ ከሌላ ክለብ ተወስደው ከእንትን ተወስደው አይደለም ስለዚህ የኢትዮጵያ መከላከያ ሰራዊት እንትና ምን አለ መሰለኝ ዮሐንስ ምን አለበት ኢትዮጵያ አፍሪካ መዲና ስለሆነች ከአፍሪካ ተጫዋች ብናስመጣ አለኝ የዛ ጊዜ ጦርነት ነበረ 2014 ለእንግዲህ ለጦርነቱ ከአፍሪካ ወታደር እናምጣ አልኩት እንደዛ ማለት ነው
ስለዚህ የኢትዮጵያ መከላከያ ሰራዊት የውጭ ተጫዋቾችን ማስወጣት፣ ማባረር፣ ማገድ አለበት። በቃ በራሱ ከተቻለ ከቡድኑ ከተወጣጡ ከስር ከተወጣጡ ተጫዋቾች ቢሆን ጥሩ ነው። ያም አማራጭ ከጠፋ ደግሞ ከየክልሉ መልምሎ አሳድጎ ኢትዮጵያ ተጫዋቾችን ለውጤት ማብቃት የተሻለ ነው የሚሆነው። በእርግጥ እንዳልከው ከዛ አንጻር ሲታይ የተወሰደው እርምጃ በግብፅ መከላከያ ሰራዊት በኩል ብዙም አስገራሚ ላይሆን ይችላል። እንግዲህ እዚህ ፊት ለፊታችን ላይ የምንመለከተው የኢትዮጵያ ብሔራዊ ቡድን የቀድሞ የቅዱስ ጊዮርጊስ ተጫዋች ብዙዎቻችን ውስጥ እንግዲህ እግር ኳስ ሲባል ስሙ ገኖ የሚነሳ አንድ ተጫዋች አለ። እንግዲህ አሁን በሰዓት በሕክምና ላይ ነው የሚገኘው። ሆስፒታል ሄዶ አይተዋል፣ ጎብኝተዋል። ምንድን ነው የሆነው? በምን ሁኔታ ላይ ያለ የሚለው ነገር እሱን መመልከት እንግዲህ ለኢትዮጵያኖች እንግዳ አይደለም። ሙሉጌታ ከበደን ማያቅ የለም። ወለየው አሸብር ብዙ ነገር ነው የሚባለው። እንግዲህ ሙሌ በቀደም ቤተዛታ ተኝቷል። በቀደም ሄጄ ነበረ ጠየቁት። በጣም ወዳጄ ነው። አሜሪካንም አብረን ነበር። እዚህ ሲመጣ ግን ነው እንደመጣ ሰሞን አብረን አግኝተን ነው። ሙሌ ያው በዛን ሰሞን ግሪን ካርዱ ጠፍቶበት ይመስለኛል እና ተመልሶም አልሄድም፣ አይፈልገውም መለሱ ነው። እንግዲህ ይሄ ምስራቅና አፍሪካ ዋንጫ መሰለኝ እዚህ ጋር እንትና መሰለኝ ይኸውልህ ከኔ ጥቅም ይልቅ የክለቤን ክብር አስቀድሜ ከአሜሪካን ቀርቻለሁ። ይሄ እነ ሙሉጌታ እንግዲህ በመቶ ምናምን ብር ደግሞ ሲጫወቱ የነበረበት ወቅት ነው። እውነት ነው። ጥሩ ውጤት ነበራቸው። ከልባቸው ነበር መስዋዕትነት የሚከፍሉት። በጣም እንዳሁን ተጫዋቾች የሚያሾፉ አይደሉም። የሚከፈላቸውን ተመልከት፣ ያለውን ውጤት ደግሞ ተመልከት። ያውን ተጫዋቾችን በነገራችን ላይ እነሱ እያያደጉ ናቸው እኮ። ግን ምን መሰለህ አሁን ለምሳሌ ሙሉጌታ የመጀመሪያ ሲነሳ የወሎን እግር ኳስ ነው የቀየረው። በርካታ ተጫዋቾች ወጡ። አሁን ወሎ ላይ የት አለ አንድ ተጫዋች? የት አለ? ቡድን አላቸው እንዴ? እኔ አይመስለኝም። ስለዚህ ሙሉጌታ ሲጀምር ከወሎ ነው አብዮት፣ የእግር ኳስ አብዮት ያቀጣጠለው። ከዛ በኋላ ነው እንግዲህ በነገራችን ላይ አንድ ነገር ታወሰኝ። የሚጨብጠውን ሰውዬ አላውቀውም፣ የሚደርግ ባለስልጣን ይመስለኛል። ሙሉ ያለች አጠገቡ ሉቼ ነው ያለው። እዚህ ጋር በረኛው አለ። ከበረኛው ቀጥሎ ቸርኬ ይባላል። ያሳዝናል። ሜክሲኮ ላይ ነው የሞተው፣ ጠፍተው ጣሊያን ላይ እና ሙሉጌታ እንግዲህ በ80 ዓመተ ምህረት በኢትዮጵያ ምስራቅና መካከለኛ አፍሪካ ዋንጫ ኢትዮጵያን ዋንጫ እንድትበላ ካደረጉት አንዱ ነው። ባለውለታ ነው። በቃ ለጊዮርጊስም ባለውለታ ነው፣ ለኢትዮጵያ እግር ኳስም ባለውለታ ነው። ግን ስኳር አለችበት እና አንድ እግር ጣቱ አጋጣሚ እንቅፋት መጥቶት ተቆረጠች። አንድ ቪዲዮ ስቲል ጋብዘ ታከበለ በጣም ይወዱታል፣ ያከብሩታል። በካፕቴንነቱም በጣም ነው የሚወዱትና በዚህ አጋጣሚ በእውነት ሙሉጌታ በጣም ኃይለኛ ተጫዋች ነው። በዛ ነው በእድሜ ዘመኔ እንደ ሙሉጌታ ልዩ ተሰጥኦና የሜዳ ላይ ብልጠት ያካበተ ተጫዋች በእድሜ አይቻል አቅም ወደፊትም የማያ አይመስለኝም። ሙሉጌታ በጣም ብልጥ ነው። ሙሉጌታ ቡድን ውስጥ አለ ማለት የማሸነፍ ስፕሊትን ይጨምርልሃል፣ ያስተባብራል። በዳኛ የሚደርስብን ተጽዕኖ በጋራ እንድትከላከል ያደርጋል። ተቃራኒ ቡድን ላይ የሚያሳድረው ተጽዕኖ ቀላል አይደለም። ሙሉጌታ ሁሉን ያሟላ ተጫዋች ሜዳ ላይ በተለይ 1976 ዓመተ ምህረት ገደማ ቅዱስ ጊዮርጊስ ከሜድላ ቡድን ጋራ ወሳኝ ጨዋታ ነበረው። ቅዱስ ጊዮርጊስ ቢያሸንፍ ቀጣይ ተጋጣሚው የምድር ጦር ቡድን ጋራ ሁለት እድል ይዞ ተዝናንቶ የሚጫወትበት ይፈጠር ነበር። ወደ ኢትዮጵያ ተቅደም ውድድርም የሚገባበት ጨዋታ ነበር። ሙሉጌታ ስለነበረው ደስ ሲናገር ከማለት ይሁን ያገባው ጎል ፈረጠጥ አንድ ሁለት ተጫዋቾችን አልፌ ጎል ጋር ደረስኩ። ተለካከፍኩ። ኳሷ ግን እግሬ ስር ነበረች። በረኛው መጣ፣ ጥዬ ሄድኩ። መረቡና ነው ቀረን። ኳሷን መንካት አስፈላጊ አልነበረም፣ ለምን ወደ ጎል እየሄደች ነበርና። እኔ ግን ቸኮልኩ። ትንሽ ኃይል ለመስጠት ብዬ ወጋ አደረኳት። አይ መጥፎ አጋጣሚ! ታኬታዬ ተረከዝ ላይ የተለጠፈ ጭቃ እንደማጣበቅ አድርጎ ለቀቃት። አጣሞ አይኔ እያየ የጎሉን ብረት ስታ እንዳፈረ ፈረስ ዞር አለች። ቲፎዞች ሙልጭ አድርገው ሰደቡኝ። አውቆ ነው አሉኝ። ውስጤ ነደደ። ያለ እንቅልፍ አነጋው። ሙሉጌታ ይቀጥላል። እንግዲህ የሙሉጌታ ታሪክ ይህንን ይመስላል።
እህቱ ነች እያሳከመችው ያለችው። ለሙሌ እንግዲህ መልካሙን ሁሉ እንመኛለን። እግዚአብሔር ፈውሱን ይስጠው። በጣም ግን ሁሌ የሚያዝነው የሚነግረኝ ነገር አለ። በጣም የሚገርም ነገር ሙሉጌታ በጣም ባለውለታ ነው ለወሎ እግር ኳስ። እዛ አካባቢ እንደውም የወሎ አስተዳደር አሁን ያለው ጠርተውት ከንቲባው ወይ ምናምን እዛ አካባቢ ልጆችን እንዲያሰለጥን ወይንም ደግሞ ስለሱ ብዙ ልምድ ሊያካፍላቸው የሚችላቸው ነገሮች ይኖራሉ። ገባ እና ምን አለበት አንድ 500 200 ካሬ ሜትር ውስጥ ቢሰጡት ወሎ ታሪካዊ ሰው ሐውልት እኮ ሊቆምለት የሚገባ ነው በትክክል በጣም እና አንዳንድ ጊዜ እንትና የሚሉት እውነታቸውን ነው። ንቃቸው ተሰማናቸው አባታቸው ነብዩ ሀገሩ ይከበር ማለት መልካም። በዚህ አጋጣሚ እንግዲህ ሙሉጌታ ከበደ በጣም ብዙ አድናቂዎች በሚሊዮኖች የሚቆጠሩ ኢትዮጵያውያን እንግዲህ ኢትዮጵያን እግር ኳስ ከተባለ ሙሉጌታ ከበደን ማንም በተቃራኒ በክለብ ደረጃ ሳይሆን በሀገር አቀፍ ደረጃ ብቻ ሳይሆን በክለብ ደረጃ በተቃራኒ ያሉ ክለቦች እንኳን የሚያከብሩትና የሚያደንቁት ተጫዋች እንደመሆኑ መጠን አሁን ያለበትን ሁኔታ ነግረናቸዋል። እንግዲህ በአካል ሄደው ቤተዛታ ሄደው እግዚአብሔር ይማር ሊሉት ይችላሉ። ወደፊት ደግሞ ሊያገኙት የሚፈልጉ ካለ የሚገኝበትን አድራሻ እንጠቁማቸዋለን። አድናቂዎቹ፣ ወዳጅ ዘመዶቹ፣ የስፖርት ቤተሰቦች ወደ ተከታይ ሀሳባችን እንገባለን። ከዛ በፊት እንግዲህ የደምሲ ሪል ስቴት መልእክት አለ። ለቡ መብራት ከሚገነቡት መንደራቸው የመጨረሻ የሆነውን ብሎክ ለሽያጭ አውጥተዋል። ከ5ኛ ወለል ጀምሮ በሚፈልጉት የወለል ወይም ፍሎር አማራጭ ማግኘት ትችላላችሁ። ከዚህ በፊት ለሽያጭ ከወጡት ብሎኮች ላይም ግንባታቸው ከፍ ያሉትን ብሎኮችን አማራጮች እንዳሉ በጥራትና በፍጥነት የተሰራ እንደሆነም እኛ በስፍራው ተገኝተን ለማየት ችለናል። አዲስ ጉዳይ አይተን የመጣ ነው ለሚሉ ደንበኞች ደግሞ ለየት ያለ ቅናሽ አዘጋጅተናል ብለዋል። በ0997063949 በመደወል ወይም በዋትሳፕ በማነጋገር በአካል በመሄድ ማየት ትችላላችሁ። እንግዲህ የደምሲ ሪል ስቴት ቤት ዘለቃታዊ ሀብት ነውና ወዲሁ ሀብቶን ያፍሩ በእጁ ያድርጉ እያለ ነው። መልእክቱን ሰምተን ተመልሰን እንመጣለን። እስከ 2 ሚሊዮን ብር ቅናሽ የተደረገባቸው የመኖሪያ ቤቶች ከተወዳጁ የሂልሳይድ መንደር ውስጥ ለሽያጭ የመጨረሻ በሆነው የዲያስፖራ ብሎክ ቁጥር 3 ላይ ከስቱዲዮ እስከ ባለ 4 መኝታ ቤቶችን ከተጨማሪ የሰራተኛ የላውንደሪና የዕቃ ክፍል በአንድ ያካተቱ በ8% ቅድመ ክፍያ የቤቱን 60% ደግሞ እየኖሩበት ወይም ማከራይተውት በ20 ዓመት ቀስ ብለው መክፈል የሚችሉት ባለ 1 መኝታ በ431 ሺህ ብር፣ ባለ 2 መኝታ በ619 ሺህ ብር፣ ባለ 3 መኝታ በ751 ሺህ ብር እንዲሁም ባለ 4 መኝታ በ1 ሚሊዮን ብር ቅድመ ክፍያ ብቻ። ሱቆችን ከ20 ካሬ ጀምሮ ይምጡና የግሉ ያድርጉ። ይህን ቪዲዮ አይተው ለሚመጡ 20 ደንበኞች ብቻ እስከ 30% የሚደርስ ታላቅ ቅናሽ አቅርበን እየጠበቅኑት ነው። በ0997063949 ላይ በመደወል የዘመናዊ መንደራችን አካል ይሁኑ። መልካም ተመልሰናል። ከደምሲ ሪል ስቴት መልእክት እንግዲህ ከትናንትና ጀምሮ ማለት ይቻላል በማህበራዊ ሚዲያዎች የሚመላለሱ ነገሮች አሉ። ጀነራል ሳሙራ እና ጀነራል ዮሐንስ ገብረ መስቀል ወደ መከላከያ ተመልሷል የሚል መረጃ እየተናፈሰ ይገኛልና ትክክል ነው ወይ? እሱን ነገር ብታረጋግጥልን። ውሸት ነው። ለምን ይሄ ወሬ እንደተነዛ አላውቅም፣ ግን ሰሞኑን በተደጋጋሚ ለግላቸው ጉዳይ ይመስለኛል እና እዛ አካባቢ ታይተዋል ይመስለኛል። ሳሞራ ለነገሩ ጎልፍ ክለብ ነው የሚሉት፣ ግን ከዛ ጋር በተያያዘ ነው መሰለኝ ተመልሰዋል የሚል ዜና ማን ያሰራጨው አላውቅም። ግን ጀነራል ዮሐንስን ጠይቄያቸው ምን እንዳሉ ታውቃለህ? የመለሱልኝ መልስ በቴክስት በሬ ወለደባቸው መሰለኝ። በሬ ወለደ ወሬ ነው አላሉ፣ በሬ ወለደባቸው መሰለኝ ብለው ነው ያሉኝ። እና የሁለቱ እንትን አልተሾሙም። ግን በዚህ አጋጣሚ አንድ ነገር ላሰማ። የሚያስቡት ምን መሰለህ? እንግዲህ የታገልንበት ትግል ዓላማው ስለማያውቁ ነው። የሀገር መሪ በተቀየረ ቁጥር መታኮስ የለበትም የሚል አቋም አለ። ፖለቲከኛ በተቀየረ ወደ ስልጣን በመጣ ቁጥር መታኮስ የለበትም። ተኩስ ይብቃው የኢትዮጵያ ሕዝብ። ኦኬ። ሁለተኛ ደግሞ እኛ የታገልነው ለሰላም፣ ዴሞክራሲያዊ ህዝቦች ዴሞክራሲያዊና ሰብአዊ መብት እንዲከበር ሰላም እና በሰላም አግኝቶ ደግሞ እንዲለማ ነው። ሌላ ኦብጀክቲቭ የለንም። ስልጣን አይደለም ኦብጀክቲቫችን። ኢህአዴግ እኮ ስሙ ራሱ እኔ የሚገባኝ የማውቀው አገሪቷን ትራንስፎርም ማድረግ ነው ተልእኮ እንጂ ገዢ መደብ መሆን አይደለም። ገዢ መደብ ለመሆን የመጣ የለም። የተደራጀ ድርጅት የለም። እንደዛ የመሆን አዝማሚያ ነበረው ብላ ያምናሉ። ኢህአዴግ ወደ ገዢ መደብነት ተሳስተናል ብሎ አልኩ። ብዙ ጊዜ ተሳስተን ገምግመናል ብሎ 99 ያስተካክለዋል። በ93
ከዛ 97 ደግሞ ጥልቅ ምናምን የሚሉት ጥልቅ ተሐድሶ የሚባል ጥልቀት የለው ምናምን የለው ብለዋል። በስብሰናል ብለዋል። ማለት ስልጣን ፈልገናል ብለዋል። እነሱ ባሉት አልስማማም። አቋሜም በወቅቱ ነግራቸዋለሁ፣ ግን አይመለከተኝም። ወታደር ስለሆንኩኝ ከፖለቲካ ነፃ መሆን አለበት ወታደር ስለሆንኩኝ። ስለዚህ ምን ማለት ነው ይሄ? በፖለቲካ ውሳኔው እጄን አላስገባም ማለት ነው። ሰራዊት ከፖለቲካ ነፃ ነው ማለት ግን ከፖለቲካ ነፃው ማለት ግን ፖለቲካ አያውቅም ማለት አይደለም። የሚያገለግለው እኮ ፖለቲካ ነው። ሰራዊት የሚያገለግለው እኮ ለስርዓት ነው፣ ለህዝቡ ነው። ፖለቲካ እኮ ነው። የበለጠ እንዲያገለግለው ደግሞ ፖለቲካው ማወቅ አለበት። ስለዚህ የሚመስለኝ መበስበስ ነው ብያቸዋለሁ በወቅቱ። ዲጀነሬት ማድረግ ነው። እናንተ you don't have any other concern። ህዝብ የሚባል አጀንዳ ትታችኋል። ድህነት የሚባል አጀንዳ ትታችኋል። ዋናው አጀንዳችሁ ድህነት መታገል ሆኖ ቀርቶ ዋናው አጀንዳችሁ እኔ ስልጣን መሆን ጀምረዋል። በዚህ ኤክስተንት ብታዩ ጥሩ ነው ብዬ አስተያየት ሰጥቻለሁ። እንግዲህ መገዳደል መንግስት በተለወጠ ቁጥር መገዳደል ነው የሚሉት እዚህ ጋር ሳሞራ ልክ ናቸውና ከኛ ጋር በመሆን ያው እንግዲህ ኢህአዴግ ጉባኤ አድርጎ ዶክተር አብይን መረጥ አይደለ? ከዛ በኋላ መፈንቅለ መንግስት እንዲካሄድ ወይም በአብይ ላይ እርምጃ እንዲወሰድ ጌታቸው አሰፋ እና ኢህአዴግ ውትውቷቸው እንደነበር ነው የሚናገሩት። ጭራሽ አይሆንም አላደርገውም አልተባበርም በማለት ያ ግድያ እንዲቀር አድርገዋል። መፈንቅለ መንግስቱ እንዲቀር አድርገዋል። ትልቅ ሚናም ተጫውተዋል እና ይሄንን ነው የሚገልጹት። ስለዚህ በአጠቃላይ ግን ሁለቱ ወደ መከላከያ አልተመለሱ። መልካም። ስለ ኮሎኔል ካሳይ ግድያስ ምንድነው ያለው መረጃ? እንግዲህ በዚህ በምስሉ ላይ የምታየው ኮሎኔል ካሳይ በርሀ ወይም ወዲ ዳዕሮ ይባላል። የግንባሩ የኢንተለጀንስ ደህንነት መሪ የነበረ ነው። በወርቅ ዘረፋ የተሰማሩ ባለሀብቶች፣ ባህላዊ ጀነራሎች እነ ምግበና ሌሎችን ማለት ነው ያደመ ቡድን አመራር አባላትን ጨምሮ ጥናት ካደረጉት እየተከታተሉ ጥናት ካደረጉት ማን ምን ዘረፈ፣ ምን አደረገ፣ ምን ያክል ወርቅ ወሰደ፣ ምን ያክል ንብረት አለው፣ ምን ያክል ገንዘብ አለው የሚለውን ጥናት ካደረጉት መካከል አንዱ ኮሎኔል ካሳይ ነበር። በዚህ መሰረት ለወርቅ ዘረፋው የሚጠቀሟቸው ኬሚካሎች አደገኛ ስለሆኑ እና አካባቢውን ስለሚጎዱ በአስቸኳይ መቆም አለበት የሚል አቋም ያራምዱ ነበር። በዚህ አቋሙ ከነምግበና ዘራፊዎቹ ተደጋጋሚ ማስጠንቀቂያ፣ ዛቻና ማስፈራሪያ እንዲሁም መገለል ሲደርስበት ከመቆየቱን ባሻገር ከስራ እስከ ማገድ ድረስ ይፈጸምበት ነበር። በግንባሩ ያሉ አመራሮችም ይህንን ጠንቅቀው ያውቁ ነበር። በመጨረሻም በመርዝ እንዲገደል ተደርጓል። የጊዜያዊ አስተዳደሩ እንግዲህ ፍትህ ሊሰጠው ይገባል የሚል የተለያዩ ወገኖች እየጠየቁ ነው። ያንን ታድስ ያደርጋሉ ወይ አያደርጉም አላውቅም። እና በነገራችን ላይ ኮሎኔል ካሳይ በርሀ መቀሌ በሚገኘው ካቴድራል ገብርኤል ካቴድራል ነው የቀብር ስነ ስርዓቱ የተፈጸመው። ሰዎች ይገደላሉ፣ አስክሬን ምርመራ ሳይደረግ ወዲያው ነው የሚቀበሩት። በዛው ጉዳያቸው የተለመደ ነገር ነው። መልካም። ከሰሞኑ ከትግራይ ወደ አስመራ ሄዱ የተባሉት ባህላዊ ጀነራሎች የህወሓት ሰዎች እነማን ናቸው? ጀምር ለአንዳው አየህልኝ ከፊት እነ ምግበ የሚመራው ቡድን እንግዲህ ወደ ኤርትራ ሄዷል። ያው ቁርጡ ለይቶለታል። ያው ውስጥ ለውስጥ የነበረው ድንበር አሻግረው በእንትን ድምፅ አጥፍተው ሲሄዱ የነበሩትን ነገር በይፋ እንደዚህ ያውጥተውታል። ያው እንግዲህ መንገዱን ጨርቅ ያደርግላቸዋል ወይንም ጨርቅም አያደርግላቸውም። ያው አደናቅፈው ይጥላቸዋል። የገዛ ስራቸው ይበላቸዋል። እንግዲህ ሄደው እዛ ኤርትራ ምንም የሚያመጡት ነገር የለም። እነዚህም ሽማግሌ ጃጅተዋል። ከነዚህ ከጃጁ ሽማግሌዎች ጋር ምንም አይነት የሚያመጡት ለውጥ የለም። ግን
ያው ግልጽ ለጦርነት ዝግጅት እያካሄዱ እንዳሉ ነው የሚያስታውቀው። ለሰላም አይደለም እንደዚህ ሄደው የሚገናኙት፣ ስለ ልማት ሊያወሩ አይደለም። ገባህ? አገር ስለመቀየር ስለ ወደብ ለመነጋገር አይደለም የሄዱት፣ ጦርነት ለመክፈት ነው። ሌላ ነገር ምንም ነገር የለውም። ጥይት የተተኮሰ ደግሞ ሮቤል በጣም የሚያስቀው ጥይት ሲተኮስ ይደነግጣል። ምግበህ ጀግና ነኝ የሚለው ሰው መልካም። እንግዲህ በነፃ መሬት እየሆነ ያለው ምንድን ነው? ደጋግመን ስለ ነፃ መሬት ስናነሳ ነበርና አሁን ያለው ሁኔታ ምን ይመስላል? እንግዲህ በትላንትናው ዕለት ማታ ይሄ እዚህ ምስሉ ላይ የምታየው የአርሚ 31 አዛዥ የነበረ ስሙ በጣም የሚመስል ገብሩ ባንዳ ነው የሚሉት እና 5 አባላቱን ይዞ በትላንትናው ዕለት ወደ ነፃ መሬት ገብቷል። ጀግና ምናምን ይሉታል። እኔ በጦርነት ጀግንነት ያስፈልጋል። ጀግና በጦርነት ከውጭ ሀገር ጋር ብታካሄድ በተለያዩ ጊዜ ኢትዮጵያን የታደጓት በርካታ ጀግኖች አልፈዋል በታሪክ። አሁን ለእርስ በርስ ጦርነት ልታካሄድ ጀግና መባባል ግን ያሳዝናል። ማለት አየሎም 85 ዓመተ ምህረት በእፎይታ መጽሔት የተቀረበለት ጥያቄ ነበር። የተጠየቀው ምንድነው? ጦርነት ይወዳሉ? በጣም በቁጣ ነው የሚመልሰው። እንዴት ጦርነት ወዳለሁ? ጦርነት እኮ የምትወደውን ጓደኛን፣ የሰውን ልጅ ህይወት፣ ኢኮኖሚውን፣ ብዙ ነገር ነው የሚያሳጣ። እንዴት ጦርነት ወዳለሁ ይላልና እነ ምግብ አሁን ቅድም ሲተኮስ እንደሚደነግጡት ጦርነቱን እንወዳለን ይላሉ። እነሱ አይሞቱም። እነዚህ ፍትህ ፍለጋ ነው የወጡት። ኦኬ፣ ግን ሮቤል መገዳደሉ እስከ መቼ ነው የሚቀጥለው? ምንድን ነው መጨረሻው? የፈራነው ጉዳይ ነበር። ትግራይ የጦርነት አውድማ፣ የሽብርተኞች መናኸሪያ፣ ሰላምና መረጋጋት የጠፋባት ትሆናለች። በእንደዚህ አይነት ሁኔታ ውስጥ ነው ያለችው። ስለዚህ ይሄ ነገር ወዴት ነው አሁን? እንግዲህ እዚህ ምስሉ ላይ የምታያቸው ነጭ ሸሚዝ አድርገው ኮፍያ ያደረጉት ጀነራል ውዳንጥሩ ናቸው። ጀነራል ውዳንጥሩ እንግዲህ ባለፈው ገልጸን ነበር ነፃ መሬት እንደተቀላቀሉ። አሁን ግን በቪዲዮ በይፋ ወጥተዋል። እንግዲህ የመፈንቅለ መንግስቱን አድራጊዎች፣ በነገራችን ላይ ውዳንጥሩ ሌባ አይደሉም፣ ንጹህ ናቸው ከሚባሉት አንዱ ናቸው። ኢቭን እዚህ ያሉ የጦር አዛዦች የነገሩኝ ነው የመሰከሩላቸው ናቸው። እና ግን ይኸውልህ ሮቤል፣ በነገራችን ላይ በጣም እኮ የሚያስገርም ነገር ውዳንጥሩ ልጁን ይዞ ነው የገባው ጫካ እዚህ ነፃ መሬት። ይሄ ነው ትክክለኛ ትግል። አው ግን ሌሎቹ የሌሎች ልጆች የት ነው? ስለሆነ ትክክል ይሄ ነው። አዎ በጣም እኮ የሚገርም ያው ጦርነቱ ማይደገፍ ቢሆንም ከባድ ነው። አንድ ልጅን ይዘህ ከባድ ነው። እና ይሄ ነገር በጣም ይጨንቃል። ብቻ ፍትህ አጥቷል የትግራይ ህዝብ። ከዚህ ከካንሰሩ ከተሰረዘው ይሄ ህወሓት ወይ አደመ የምትለው መገላገል አለበት ብዬ አምናለሁ። በምን መንገድ? ሰላማዊ መንገድ አይለቁልህ። ያለው አማራጭ ጦርነት ብቻ ነው። ጦርነትን ደግሞ ስታስብ የሚበላብን ህዝብ ተመልከት። እንግዲህ የሁሉ ሰራዊት ነው እየተቀላቀለ ያለው። በየቀኑ እንደ ጎርፍ ነው እየሄደ ያለው። በጣም የሚያሳዝነ ግን አንድ ነገር አለ። እነዚህ ለውጥ ፈላጊዎች ናቸው አይደል? እዚህ ጋር የምታየው የህወሓትን ባንዲራ ብቻ ነው። ከባንዲራ ጋር ትጣላለን? ኢትዮጵያ ማለት እኮ ትግራይ ነች። እንዴት የኢትዮጵያን ባንዲራ እንኳን አያሳዩ? አንድ እንኳን ይዘው ከባንዲራ ጋር ትጣላል? አሁንም ይሄ ኃይል እንደተጣላ ነው። ምንስ ብለህ ነው ልታምነው የምትችለው? ግራ ይገባሃል። ግን ለውጥ ፈላጊዎች ናቸው። አሁን እንቀበላለን። እና
ለውጡን የሚቀጥሉት ዞሮ ከኢትዮጵያ ህዝብ ጋር እስከሆነ ድረስ ወደፊት ያስተካክላሉ ብለን እንገምታለን። ምናልባት አሁን ገና ጀምሮ ስለሆነ ከወዲሁ መንገድ ግን ጥሩ ነው። እውነት ነው። መልካም። በዚህ አጋጣሚ እንግዲህ ማዓንተ ዋዕሮታት ኣብ ሓራ መሬት የረኺበክን ሞ እስኪ ከመን ክጅምር ስትጀምር ሓደ ክጀምር ምስፍላጥ ሞ እነዚህ እንግዲህ ሴቶች ወጣቶች ናቸው። እድሜያቸው እንግዲህ ገና ምን እንጂ ከ20 ዓመት በታች ቢሆኑ ይኸውልህ ነፃ መሬት ብለው ደግሞ ተቀላቅለዋል። እሺ حراي ما يغني لي بمجمرة شو ما يتقالديت تحاسب بهن تزنور كله عمر وعنا 4 كور حدا ክፍለ ሰራዊት ማንጁር ኮሚሳር ክፍለ ሰራዊት የኔራ የነበረችበትን ክፍለ ሰራዊት ማንጁር ምናምን ብላ ነው የምትጠቅሰው። ስሟን ተናገረች እና እዛ ከነበረችበት መታን የተቀላቀለችው። ሌሎችም እንደዚህ ነው የሚናገሩ አሉት። ዋናው ነጥብ ግን ሮቤል አሁን ይሄንን አንተ ነበር የላክልኝ እና እነዛ እንግዲህ ሴቶች አያቸው ያ ሁሉ ጦርነት በትግራይ ውስጥ ተካሄደ። ያ ሁሉ ውድመት አደረሱ ጦርነት ከፍተው እነዚህ እናቶች የሚሉት ትርጉሙ ከስር በአማርኛ ስላለ ነው ያልተናገርኩት። ችግር አንድ ልጆች የለኝም ድረሱልኝ፣ አንድ ልጅ የለኝም። 7 ልጆቿን ያጣች እናት ይሄን ይመስላል እንግዲህ የጦርነት አስከፊነት። በጣም ይሄ እንግዲህ በቲክቶክ ይሄን ገጽ ከቲክቶክ ያገኘሁት ይሄን ነገር የሚያጋራው ልጅም ይደነቃል። ሁለተኛ ነገር ደግሞ እየሄዱ እነዚህ ልጆች የሚደግፉ ልጆች አሉ። በጣም እነዚህ የተጎዱት እናት ልጆች እርዳታ እያሰባሰቡ የሚጠይቁ ልጆች እነሱንም እንደው እግረ መንገድ ማመስገን ስለሚኖር እውነት ነው፣ ልክ ነው፣ ይመሰገናሉ። ግን 7 ልጅን ያመጣልሃል። በጣም ማጋለጥ እኮ ነው ያሉበትን ሁኔታ ማጋለጥ ራሱ እውነት ነው። ይኸውልህ እነዚህ ደግሞ የሁሉ ደም መጣው እዚህ ላይ ናቸው ኬክ እየቆረሱ ይሄው ተመልከት፣ ዳንስና ጭፈራ ላይ ናቸው። ደም ጠጥተው ስጋ በልተው የማይጠግቡ ተመልከት።
ትግራይ እንግዲህ በእነዚህ ጥቂቶች አንድ እናት 7 ልጆቿን ስታጣ እነዚህ 10 እና 50 የማይሞሉ ሰዎች ናቸው እንደዚህ ያደረጓት ያሉት። አሁን የጨፈሩ ሌላ ለመውሰድ እንደገና ሌላ ደግሞ ደም ለመምጠጥ እነዚህንማ ማስወገድ። እንደውም እኔ አሁን ሐሳቤን ቀይሬያለሁ። በእውነት በቃ እነዚህ ነፃ መሬትን እደግፋለሁ። እነዚህን ነገሮች እያየው መቀጠል የለበትም። እነዚህን ነው ታርጌት ማድረግ ያለባቸው። እነዚህን ነው ማስወገድ ያለባቸው። እነዚህን በተጠና ስልት እንግዲህ ስልቱን ራሳቸው ነው የሚያውቁት ወታደራዊ አዛዦቹ። ነገር ግን በተጀመረው መንገድ እነዚህ ጨርሶ ከትግራይ ምድር መጥፋት አለባቸው። ያው ለፍሳህ የሚባል ሌባ ወርቅ ዘራፊ እታች እናቶች እንዴት እንደሚለምኑ ታያለ ያለው ይሄ ነው ትግራይ ውስጥ እየተካሄደ ያለው። በጣም ያሳዝናል። መልካም ከሰሞኑ እንግዲህ ጀነራል ዮሐንስ ገብረ መስቀል በተለያዩ ሚዲያዎች ያነሷቸው ሀሳቦች አሉና እንደዛ ላይ የተለየ ብለህ የምታስበው ነገር ምንድነው? እስቲ እንሳቸው ካነሱት ውስጥ እንግዲህ እስቲ እናዳምጣቸው። ፕሩቭ አድርገዋል። ከዚህ በላይ ሰው ምን ሲያይ ምን እንደሚል አላውቅም። የኤርትራ መንግስት በታሪኩ ማለት ነው እስከማውቀው በታሪካቸው እንደ አሁን እንዳንጠፋ የሚል የሰጉበት ጊዜ አለ ብዬ አልወስድም። ኤርትራን በራሳቸው አልወሰዷትም። እኛንን ኢሰንሻል የሰጠናቸው ድሮ ሊጠፋ የነበረ ሻዕቢያ እንዳይጠፋ ከማድረግ አልፈን ኤርትራ የምትባል ሀገር ሰጥተነዋል። ይህ ሻዕቢያ ቢባል ፍጥረት ፕሬዚደንት ኢሳያስ የሀገር ኤርትራ መሪ የሚባል ፕሬዚደንት መሬት ላይ በኢኮኖሚው አታየውም፣ በቅጥ ያለው የመንግስት ቅርጽና ስርዓት አታየውም፣ በህዝብ ሞራል አታየውም። ምንም ነገር የለም መሬት ላይ። የት አለ ካልከኝ አየር ላይ ነው ያለው። አየር ላይ መኖር ይችላል፣ ሚዲያ ላይ በጣም መኖር ይችላል። ትግራይ ላይ እየተፈጠረ ያለው ሁኔታ ቶሎ ብሎ መልክ ካልያዘ ማኒፕሌት ሊያደርገው ይችላል። እዚህ አካባቢ ያሉ እጆችን መቁረጥ ያስፈልጋል። እኔ በኢትዮጵያ ውስጥ በሚደረግ ግጭት ጭራሽ እጄ አላስገባም። መንግስት ያውቃል። ከውጭ ጋር በተያያዘ ከሆነ ሻዕቢያ ጋር ጥምረት ብለን እንመጣለን ሲሉ መንግስት ባይጠራኝም እኔ እሄዳለሁ። ግን እኔ ብቻ ሳይሆን ልንገርህ እንደኔ ያሉ በጣም ብዙ ሰዎች አሉ። እዚህ ከደረስ ጥሪ ያስፈልጋል። ይሄ ጀነራል ዮሐንስ እዚህ ያሉትን ሰምተሃል? ትግራይ ውስጥ ያለው ነገር ቅጥ ሊይዝ ይገባል። እውነት ነው። አሁን ቅድም ያልነው ማለት ነው። እንደዚህ እያስለቀሱ ጦርነት እየነገዱ መሄድ የለባቸው። ይሄ ቅጥ ካልያዘ ግን ከሻዕቢያ ጋር ሆነን ጦርነት እንጀምራለን የሚሉ ከሆነ መንግስት ባይጠራኝም መጀመሪያ መዘምተው ነው ይገኛል። ጥሩ ንግግር ነው እና ስለ ኤርትራ መንግስት ያስቀመጡታል። ኢኮኖሚው ላይ አታየውም፣ ምንም አታየውም፣ አየር ላይ ነው። ጀነራል ዮሐንስ ጥሩ ቃል ምልሶች እየሰጡ ነው ሰሞኑን እና ከዛ ውስጥ አንዱ ይሄ ነው። ስለዚህ መንግስት ቅጥ ማስያዝ አለበት። ይሄ ነገር የመጀመሪያ ላይ የነበሩ አካሄዶች ነበሩ። እነዛ መልክ ቢይዙ ኖሮ መንግስትም በእርግጥ የዛን ጊዜ የተረጋጋ እንትን ውስጥ አልነበረም፣ በሁለት እግሩም አልቆምም። ነገር ግን አሁን ይህንን ነገር እስካላስቆመው ድረስ የሚታዩ መፈክሮችና የሚታዩ ቅስቀሳዎች አደገኛ ናቸው። አደገኛ ናቸው ማለት በኢትዮጵያ ላይ መዘዝ ያመጣሉ ማለት አይደለም፣ ችግር ይፈጥራሉ ማለት አይደለም። ግን በእንጭጩ ብትቀጨውና ብታስተካክለው ይመረጣል። መልካም። ሾልኮ የወጣው ወደ አለም ገብረዋህድ የስልክ ንግግር እስቲ እንለፍ። እስቲ እዛ ላይ ብዙ ሚስጥሮች ወጡ ይመስላል። በጣም የሚገርምህ ነገር ሮቤል፣ በፌስቡክ እንትኑ መረጃው ከተሰራጨ በኋላ ማህበራዊ ሚዲያ እንዲነሳ ተደርጎ ቪዲዮ አይከፍትም። አለም ገብረዋህድ ከአንዲት ኦፕሬተር ጋር የሚያወራው የስልክ ተጠለፈ ነው። እንግዲህ በጣም የሚያሳዝንህ ቪዲዮ ቢኖር ጥሩ ነበረ። በቀጣይ እናቀርባለን። ዳውንሎድ ያደረጉት ሰዎች እንትን ካሉ ስላላረግነው ነው አሁን ስቱዲዮ ስንመጣ አልከፍትም ያለን እና ሞክሬ ነበረ። ይልኩናል ተመልካቾቻችን። በነገራችን ላይ ልንገርህ፣ በጣም ተጨንቆ ነው የሚያወራው። መቼ ነው ይሄ? እዛ ጫካ ውስጥ እያሉ ማለት ነው፣ በዚህ በጦርነት ውስጥ ተንቤን በረሃ ወርደው እንዲህ ይላታል። በትግርኛ ነው። እኛ በረሃ እያለን ባለቤቴና ትንሿ ልጅ አዲስ አበባ ተደብቀው ነበር። ወደ ውጭ ሀገር እንዲወጡ ፓስፖርት በሰው አድርገው እንዲያወጡ አድርጌያለሁኝ። ይህ ማለት በከፍተኛ ገንዘብ በሙስና ነው ማለት ነው። ገባህ? ምን ያክል ፓስፖርት እየወጣ እንደነበረ
እቺ የምታወራው ሴትዮ እዚሁ ያለች ነች። በነገራችን ላይ ከመቀሌ ተዛውራ እሷን በቁጥጥር ስር መዋል ያለባት ናት። ባለቤቴ ፓስፖርቷን ያወጣችው በስሟ ስለሆነ ትታወቃለች ብዬ አልጠረጥርም አለ። ምናልባት ግን ብላክ ሊስት ውስጥ አስገብተዋት እንዳይሆን የትንሿ ልጄ ስም ዮሳን ዓለም ገብረዋህድ ከሆነ ስለሚታወቅ የአባቷ ስም እንዲቀየር አድርጌያለሁ። በዚህ መሰረት ዮሳን ገብረ ክርስቶስ ተብሎ እንዲጠራ ተደርጓል። ኦፕሬተሯ ቀበል አድርጋ አዎ ተረድቻለሁ፣ አይቼዋለሁ፣ ችግር የለውም ትለዋለች። ዓለም ቀጠለ። የትምህርት ማስረጃ አምጪ እንዳትባል ጨንቆኛል። በዚህ ምክንያት እንዳይዟት ሰጋው። ከአንደኛ እስከ 7ኛ ክፍል ዮሳን ዓለም ገብረዋህድ ተብላ ነው የምትጠራው። ሰርተፍኬቷም እንደዛ ነው የሚያመለክቱ። ስለዚህ ምን ማድረግ አለብን? በጣም ተጨንቄያለሁ ይላል። ያ ሁሉ ሚሊዮን ወጣት እየረገፈ ሰላም ወረዳ ውስጥ እዚህ አዲስ አበባ ውስጥ ስላለችው ልጅ እንዴት አድርጋ ወደ አሜሪካን ከነሚስቱ እንደምትወጣ ከነናቷ አየህ። ራስ ወዳዶች ናቸው። አንድም ሰው ይዘው ልጆቻቸው እዚህ የሉ የምንለው ለዚህ ነው። የልጁን ስም እስከ መቀየር ከፍርሃት የተነሳ ጨነቀኝ እያልክ ዓላማ ቢኖረው ኖሮ ለትክክለኛ ጦርነት ቢሆን ኖሮ ጨነቀኝ ምናምን አትልም። ቤተሰቤን የፈለጉትን ነገር ያድርጉት ብለህ ነው የምትወርደው አይደለም እንዴ? ዓላማ ነው ብለህ። እነዚህ ግን ስለ ጭንቀትና ስለ እንትን ነው የሚያወራውና ምንም አዲስ ነገር የለም አይዞ ምናምን ብለው ስሟ ተቀይሮ ልጅቷ ከነናቷ ወደ ውጭ ወጣለች። በጣም በጣም የሚያሳዝንህ ነውና አሁንም እነ ዓለም ገብረዋህድ የሰው ደም ሊያፈሱ ይፈልጋሉ። አንዱ ልጅ ወንድ ልጅ አለ ያ ሚኪ ነው ማነው የሚባለው? አሜሪካን ናቸው። በተንደላቀቀ በዘረፈው ገንዘብ ልጆቻቸው ይኸውልህ የተንደላቀቀ ህይወት ይኖራል። የዳውስ ልጅ እያየናቸው ነው። ይኸው እናት 7 ልጇ ናት። ለአንድ ልጇ አልተጨነቀላትም ዓለም ገብረዋህድ ወይም ሌላው እየደነሱ ነው። እሱ ግን ለአንድ ልጁ ተጨነቀ፣ ለአንድ ሚስቱ ተጨነቀ። ተጨነቅኩ ነው የሚለው። የስልክ ንግግሩ ቢኖር ጥሩ ነበር። ተጨነቅኩ ነው የሚለው። ያ ሁሉ ሚሊዮን የድሃ ልጅ ወጣት ሲረግፍ ግን እንኳን ሊጨነቁ ሲጨፍሩ ነው ያየናቸው። እንግዲህ ያው በፍጥነት ከዩቲዩብ ላይ ተነስቷል፣ ግን ይገኛል። ዳውንሎድ ያደረጉት ሰዎች ስለሚኖሩ ፌስቡክ ላይ ነበር። ፌስቡክ ላይ ወዲያው ይገኛል። ሌላ ቀን እንመለስበታለን። እንዳገኘ ነው እናቀርባለን ለተመልካቾቻችን ለትውስታ እንዲሆን። ወደ ሌሎች ጉዳዮች ከመካተት ኮሎኔል ተወልደ ገብረትንሳኤ ለጌታቸው ረዳ ሰጡ የተባለው ምላሽ አለና እሱ ነገር ምንድን ነው? እስቲ ምንድን ነው ያሉት? ተወልደ እንበባው በቢቢሲ ላይ ምላሽ ሰጥቷል። እዛ ላይ እንግዲህ ከሰጠው ምላሽ መካከል የሰዎች ህገወጥ ዙር ኤርትራውያንን በተመለከተ በትንሹ $4,000 እንዲያስገባ ይደረግ ነበረ ብለው ነበር ጌታቸው ረዳ። ከአንድ ኤርትራዊ ማለት ነው። ይህ ሁሉ ከሚሰበስቡት ከነበሩት አንዱ እሱ ነው። እኔ አይደለሁም አለ። ያው የሚጠበቅ ነው መሸምጠጣቸው። በጣም የገረመኝ ነገር ይህን እየተጠየቀ ስለምንድን ነው የሚያወራው መሰለ? የጌታቸው ረዳ ደጋፊ የሆኑ ማህበራዊ ሚዲያዎች እኛን ስም እያጠለሹ ይጽፉ ነበርና አይዟችሁ እንዴት እንደዚህ ላሉ ብለን ስንለው አይዟችሁ እኔ ነግሬ አስቆማችኋለሁ ይለን ነበር። እና ሚዲያ የሚፈሩ ናቸው። እሱ ብቻ እንዳይመስልህና በእኔ ስር የነበረች ጸረ መረጃ የምትባል ክፍለ እንትን ነበረች እና እሷ ጥናት አድርጋ ከዛ ታግዳ ነበር መጀመሪያ። በኋላ ስራዋን ቀጠለች፣ ምክንያቱም ነፃ ስለሆነች ምናምን ይላል። በእኔና በጌታቸው ረዳ በተበተነው ሰነድ ላይ የኔና የባልደረቦቼ ስም እንዳላውቃለሁ። ቢሆንም እስካሁን በራሴና በሌሎች በሰነዱ ላይ የተጠቀሱ ሰዎች ላይ የቀረበ ይፋዊ ክስ የለም። ከዚህ በላይ ሰዎች እንትን ስታደርግ ነበረ፣ ህንፃ ብዙ ነገር እንትን ሲያደርግ ነበርና በጣም የሚገርምህ ነገር እኮ ምን እንደሚል ልንገርህ። እቺ ሚስቱ ነች፣ አባዲት ገብሩ ትባላለች። እያለቀሰች አንድ ቀን አሳይቼ ነበር። ስለዚህ ሆቴል ነው የምታወራው። ይሄ ደጀና ሆቴል ይባላል። እንትን ነበረ ሽሬ ሙሉ በሙሉ ወድሟል። እዚህ ላይ ሳይጠየቅ ስለምን ያወራል መሰል? ሽሬ ላይ ንብረት ይወድሙ፣ ሆቴል ይወድሙ ምና ገና ከታም ተሰራው ጋዜጠኛው ስላልጠየቀው ንብረቴ ነው የኮን በኮን ደግሞ አይሰራል።
እንከን አምጥቶ ሰራው 6 ፎቅ እዚህ ያሳየ ነው እኮ እዚህ ያሳየ ነው አለ አዎ በአት እኮ ነው ያው ዞሮ በተዘዋዋሪ እኮ ሌብነታቸው ያረጋግጡ ነው በጣም እና ሚስትየው ያለቀሰች ያ ሁሉ ሰው ረግፎ ገና ለውጡ ማን ነው ስምምነቱ እንደተፈጸመ የዛን ሰሞን ዛሬ 2 ዓመት ያለቀሰች ስለዚህ ሆቴል ነው የምታወራው ከዛ በኋላ ምን ይላል መሰለ እኔ ሾልክ ያልወጣም ታዲያ ምን አድርጎ ነው የወጣው እና ቤተሰብ ለማየት ነው አየህ ቤተሰባቸውን አሜሪካን ለማየት ሲሄዱ ቅድም ያየናቸው እናቶች ያለ እድሜያቸው አረጁ አይታቸዋል ያድሜ 7 ልጅ አያት ነው የሚመስሉት ግን 7 ልጅ ወልዳ ያለ እድሜዋ ሀዘን እንዴት እንደሚደቁስ አንድ ሰው ሲሞትብህ እንዴት ነው ታስብ እንዴ አሁን እኮ እየተለመደ መጣ 5 ልጆቿን የገበረች 7 ምናምን ሲባል ቁጥር ሆነ እና ቁጥሩ ሀዘኑን እንትን አደረገው ልበል አላቅም የደረሰበት ብቻ ነው የሚያውቀው 7 ልጅ ሮቤል 1 ልጅ ያቃጥላል ያንገበግባል ትርጉም የሌለው ማለት ነው ለነዚህ ሰዎች ስልጣን ሲባል ምክንያት ነው ልጆችን ለማየት ነው ቤተሰብ ለማየት ነው ሄድኩታል በቅርቡ መለሳለኝ ወደ ትግራይ እሱ መቼም አይመለስም በደንፋት ልማዳቸው ነው ግን ይኸውልህ ስለ ሆቴላቸው ነው የሚያወሩት ስለ ቤተሰቦቻቸው መጠየቅ ነው የሚያወሩት ስለ ገንዘባቸው ነው የሚጨነቁት ስለ አፓርትመንቶቻቸው ነው የሚያወሩት ከዛ በተረፈ የትግራይ ወጣት አለቀ አላለቀ ደንታ አይሰጣቸው እግረ መንገድ እናንሳው ታደሰ ወረደ አሳልፉት የተባለ ውሳኔ አለ ምንድነው ግን እሱ ታደሰ ወረደ እንግዲህ ለመጀመሪያ ጊዜ ቆራጥ ሆነው ወጥተዋል እና በዚህ 70 እንደርታ ላይ በርካታ ነዋሪዎች ወደ 80 የሚጠጉ ሀገር ሽማግሌዎች ተወጣጥተው ሄደው ጠየቋቸው ምናምን ብለን ነበር ውሳኔውን ማትወስኑልን ከሆነ የጊዜያዊ መስተዳድሩ ገባ ቢሮ ተሰብሮ ማህተም ተወስዶ በኃይል መፈንቅለ መንግስት ተደርጓል እነሱ ተነስተው የበፊተኞቹ ካልተመለሱ ግን ወደ ሌላ እርምጃ እንገባለን ብለው ነበር አሁን ምን አደረጉ መሰለ ትላንትና ታደሰ ወረደ በቀደም በጻፈው ደብዳቤ ላይ በአስቸኳይ ይሄኛው ማህተም ሰባሪው ቡድን ወጥቶ የቀድሞ በጌታቸው የነበረው አስተዳደር እንዲመለስ የሚል ነው በጣም ብዙዎች የመቀሌ ነዋሪዎች በውሳኔው ተደስተዋል እና ተግባራዊ ይሆናል ነው ለፖሊስ ትእዛዝ ተሰጥቷል ምን ያክል የጸጥታ ኃላፊዎች እና ማንዶን ይታወቃል አዎ ግን ምን መሰለ አሁን እንግዲህ ይሄን ራሱ መወሰኑ እኮ ትልቅ ነገር ነው ፖሊስ የሚያስፈጽም ከሆነ ህዝቡ ከጎኑ ይሰለፋል ምንም አትጠራጠር ግን ታደሰ ለመጀመሪያ ጊዜ ወንዶ ነው ወጣ አይ ጥሩ ነው በወረቀት እንዳይቀር ነው ዋናው እኚህ እስክሪኑ ላይ የምንመለከታቸው ግለሰብ ማን ናቸው ከግንቦት 20 ጋር የሚያገናኛቸው ታሪክ አለው ምንድነው እስቲ ሻምበል አዳነ ገብረስላሴ ይባላል አድዋ ተወላጅ ነው እቺ በቀይ ከሃይሎም ኋላ ሰራዊት እየመራ ይታያልና በቀደም ለታሪኩን ሳይ ማቃቸውን ሰዎች ጠየቁኝና በጣም ጀግና የነበረ ሰው ነው እንግዲህ አሁን አንዳንዶቹ አድዋ ምናምን ይላሉ የአድዋ ቡድን ምናምን ይሄ ሰው የአድዋ ነው የተወለደው ገና እንደገቡ 83 ዓመት ነው 36 ሺህ ታካይ ሲባረር አባረሩት ኦፕሬሽን አጋዚን የመራ ነው ይኸውልህ ከዋየሎ ሟላው ነው በቀደም በስልክ ላናገረው ሞክሬ ነበርና ለምን ያንን 83 ላይ ደረሰብን አላወራህም አልኩት አይ ጥያቄውንም ስላላነሳልኝ ነው አለኝ የግድ መነሳት የለበትም ታሪክ ስለሆነና ስለ ድሮ ብቻ እንትን ማውራት የለባቸውም እና ኢህአዴግ የሚያደርስባቸው ሊፈራ ይችላል በጣም ይገርም ላለፉት 30 ምናምን ዓመታት ተባሮ ታስሩ በግፍ ጡረታ የለው ምን የለው በቃ ጠላ ቤት ምናምን ነበር በጣም ደቁሰውታል በጣም እንደዚህ አሁን ሰዎች ነው እንትን አድርገውለት እንጂ በጣም ከመጠን በላይ ግንቦት 20 ታዲያ ለእነዚህ ሰዎች ምንድን ነው ያደረገላቸው ሻማ ያበሩላ ኬክ እንትን ያደርጉ ነበር ምንድነው ታደሰ ማነው ይሄ ደብረጽዮን ምናምን ሄደው አበባ ያስቀምጡልሃል ሐውልቱ ስር እንዴ እንኳን ሞታችሁ ነው ወይስ ምንድነው እንኳን ኖርን ይመስለኛል በእናንተ ሞት እኛ እየኖርን ነው አይነት ነገር ነው መልእክቱ እንጂ በቁም ከቀበሯቸው በምሳሌነት ነው ያመጣውልህ
ሌሎችም ብዙ አሉ ማቃቸው። መልካም። በሌላ በኩል ደግሞ ይሄ መሳሪያ ያነገበ ወጣት በትግርኛ ቋንቋ በሚሰራጩ ማህበራዊ ሚዲያዎች ላይ በስፋት ሲዘዋወር ተመልክቻለሁና የሱስ ጉዳይ ምንድነው? ምን ሆኖ ነው? ምን አድርጎ ነው የሚለው ነገር ትኩረት ይስባል። ታጋይ ዝናቡ ሀጎስ ይባላል። እንግዲህ ከታሰረ ሳምንት ያለፈው ሲሆን ከመሬት በታች ባዶ 6 የሚባል እስር ቤት አለ የሚያሰቃዩበት፣ እዛ ውስጥ ነው ያሰሩት እና አስረው እያሰቃዩት ምን እንደጠየቁት ልንገር፣ በምርመራ ላይ ማለት ነው። ጌታቸው ረዳ እንዲያመልጥ አድርገሃል፣ የህወሓት አደማ ኃላፊዎችን ትሰልላለህ፣ ነፃ መሬት ለሚገኙት መረጃ ታቀብላለህ፣ ግንኙነትም አለ፣ ከሽመልስ አብዲሳ ጋር ትገናኛለህ። አሁን እሳቸው እዚህ ኦሮሚያ ፕሬዚደንት ናቸው። ምን ያገናኘዋል? አሁን ይህ ሰው ሲለጥፉብህ ግን ሊመቱ ሲፈልጉ ሊያሰቃዩ ሲፈልጉ ይህንን ነው የሚያደርጉት። እያሰቃዩ የጠይቁት ጥያቄዎች እነዚህ ናቸው እና ከዛም ትላንትና የመሰረቱበት ክስ እንደዚህ ይላልና በርካታ የሀገር ሚስጥሮች የያዘ ላፕቶፕ አሳልፎ በመስጠት ለካ እችን ለማምጣት ነው። ከዛ እንደገና ክሱ ላይ ምን ይላል መሰለ? በርካታ ሚስጥሮች የያዘ ላፕቶፕ አሉት። በዚህ በላፕቶፕ መሰረቅ እጅ አለበት። በጠፉት ለካ 2 ነው የጠፉት። ራሳቸው ደግሞ አመኑልን። ደብረጽዮን 2 ላፕቶፕ ነው ስለ የጠፋበት። ምን ይላል? በአንደኛው ክስ ማለት ነው በ100,000፣ በሁለተኛው ላፕቶፕ 200,000፣ በአጠቃላይ በ300,000 ነው የከሰሱት። ዝናቡ በኩል እንግዲህ በሰጠው ምላሽ 3 ቦታ የጸጥታ ጥበቃ በኃላፊነት እንደሚያስተባብር ሞንጆርኒው ጋር ቆይቶ ወደ ክልል እንደሄደና የቀረበው ክስ እንደማይመለከተው በመግለጽ የዋስትና መብቱ እንዲከበርለት ጠይቋል። ፖሊስ 14 ቀን ጊዜ ቀጠሮ ሰጥቷልና በነገራችን ላይ ፍርድ ቤትም ሲቀርብ በከፍተኛ ሁኔታ አካሉ ላይ ድብደባ ደርሶበታል። ይህንንም አሳይተዋልና ብዙ ሰንበሮች ነበሩ ፊቱም ላይ ብዙ ቦታዎች ላይ እና በጣም ደብድቦታል፣ አሰቃይተውታል። ሮቤል እዚህ ሀገር ላይ ይፈጽሙት የነበሩት ነገር ህዝብ በማሰቃየት በመግደል በማፈን በመርገጥ በመክሰስ በማሰቃየት እድሜ ልታራዝም አትችልም። እድሜን እያሳጠርክ ነው። እዚህ ያደረጉትን ነገር ትግራይ ላይ ማድረግ እየሞከሩ ነው። እዛም ተመሳሳይ ዕጣ ነው የሚገጥማቸው። ምንም አያጠራጥርም። መልካም ስለነበረ ቆይታ እጅግ አድርጌ አመሰግናለሁ። የተከበራችሁ ተመልካቾቻችን የዕለቱ መሰናዳችን ይመስል ነበረ። ፕሮግራሙን አዘጋጅተን ወደ እናንተ አደረስላችሁ ጋዜጠኛ ሪያ ተስፋ ማርያም እና ሮቤል ምትኩ ነን። ዳግም በሌላ ዝግጅት እስክንገናኝ ድረስ እስከዛው ሰላም ቆዩ። እስከ 2 ሚሊዮን ብር ቅናሽ የተደረገባቸው የመኖሪያ ቤቶች ከተወዳጁ የሂልሳይድ መንደር ውስጥ ለሽያጭ መጨረሻ በሆነው የዲያስፖራ ብሎክ ቁጥር 3 ላይ ከስቱዲዮ እስከ ባለ 4 መኝታ ቤቶችን ከተጨማሪ የሰራተኛ የላውንደሪና የዕቃ ክፍል በአንድ ያካተቱ በ8% ቅድመ ክፍያ የቤቱን 60% ደግሞ እየኖሩበት ወይም አከራይተውት በ20 ዓመት ቀስ ብለው መክፈል የሚችሉት ባለ 1 መኝታ በ431 ሺህ ብር፣ ባለ 2 መኝታ በ619 ሺህ ብር፣ ባለ 3 መኝታ በ751 ሺህ ብር እንዲሁም ባለ 4 መኝታ በ1 ሚሊዮን ብር ቅድመ ክፍያ ብቻ። ሱቆችን ከ20 ካሬ ጀምሮ ይምጡና የግሉ ያድርጉ። ይህን ቪዲዮ አይተው ለሚመጡ 20 ደንበኞች ብቻ እስከ 30% የሚደርስ ታላቅ ቅናሽ አቅርበን እየጠበቅኑት ነው። በ0997 063949 ላይ በመደወል የዘመናዊ መንደራችን አካል ይሁኑ።